ሰላም እንደምሰነበታችሁ ውድ ተመልካቾቼ፣ ዛሬ የምገኘው እጅግ የሚያማምሩ የሀገር ልብሶችን በመስራት የምትታወቀው ሳሮን ዲዛይን ቤት ነው። ዛሬ ደግሞ በተለየ መልኩ እጅግ የሚያማምሩ ሽፎኖችን እንዲሁም የሀገር ልብሶችን ዋጋቸውንና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሳሮን፣ እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽኝ። እንግዲህ ብዙ ተመልካቾቼ ያውቁሻል፣ ጎበዝ ዲዛይነር እንደሆንሽና የተለያዩ የሚያማምሩ የሀገር ልብሶችን ትሰሪልናለሽ። ዛሬ ደግሞ ምን አዘጋጅተሽልናል? እሺ እውነት ነው። ዛሬ ደግሞ ያዘጋጀውላችሁ ሽፎኖችና ያለቁ የብትን ጨርቅ ልብሶችን አዘጋጅቼላችኋለሁ። እነሱን ደግሞ እናስተዋውቃለን። መልካም። እሺ እኔ ከለበስኩት ስንጀምር ያው እንደምታዩት ግሪን ሁለት የተለያዩ አረንጓዴ ከለሮች የተቀላቀለበትና ወርቃማ በሲንጀር የተሰራ ወርቃማ ፈርጦች ያሉት ልብስ ነው። እንደምታዩ ዲዛይኑ ያምራል። ጣል ጣል ያለባቸው ናቸው። እዚህ ጋር እንደምታያቸው በጣም ነው የሚያምር። በአንድ ከሽከሽ ነው የተሰራው ልብሱ። ዲዛይኑ ከወገብ በላይም እንደምታዩ ቪ ቀለል ያለ ልብስ ነው። ቆንጆ ናት፣ በጣም ቆንጆ ነች። እቺ ያንቺዋን ፍክት ያለች ናት። እኔ ወድጃታለሁ በጣም ነች። በጣም ፒንክ እና ይሄኛው በሲንጀር የተሰራ ነው። እነዚህ አይነት ወርቃማ እንትኖች አይለቁም። ምንም ቢታጠቡ እንዲሁም የማይለቁ ናቸውና በሲንጀር የተሰሩ ናቸው። እጁም እንደምታየው ምንም ያምር ዲዛይን አለው። አንገቱ ኖርማል ቪ ነው የተሰራ። ሁለቱ እንደምታያቸው አንድ አይነት ናቸው። ስራቸው ሰፊ ነው። አዎ አርባቸው በጣም ሰፊ ነው። ለቀጭንም ለወፍራምም እንዲሆን ተደርጎ የተሰራ ነው። መልካም። እንደምታያቸው በጣም ነው የሚያምሩ። ያምራሉ። እነዚህ በፈለጉት የነጠላ አይነትና ከወገብ በላይ ደግሞ የፈለጉት አይነት ዲዛይን ተደርጎ 9000 ማለት ነው። 9000 ብር። አዎ 9000 ብር ማለት ነው። ቀጣይ ደግሞ ያው አሻንጉሊቷን የለበሰችውን ሳሳይሽ እኔና አንቺ ከለበስናቸው ወርቃማነት ዲዛይን ይለያል። ይሄኛው እንዲህ በጣም እንትን ሲታጠቡ እንትን የሚሉ ካልሆኑ በስተቀር የማይረግፉ ልብሶች ናቸው፣ ፈርጦች ናቸው። ወርቃማ ዲዛይን ያላቸው ናቸው። እንደምታየው አንገቱ ላይ ታምር ከሽከሽ ነገር አላት። በጣም ታምር ለየት ያለች ናት። እጇ ላይም ደግሞ እንደምታየው ላስቲክ አለው። ደንበኛችን እንደዚህ ሆኖ እንዲሰራላት ስለፈለገች ነው። ይሄኛውም እንደዚሁ አምሮበት ቆንጆ ሆኖ ተሰርቶ በፈለጉት የነጠላ አይነትና ከወገብ በላይም እንዲቀየር ከፈለጉ ተቀይሮ 8500 ነው። እንግዲህ አንቺ ባለሽበት ደግሞ እንጀምር። እዚህ ጋርም ሌሎች አሉ የሚያማምሩ። እንግዲህ ሻይነር የማይፈልጉ በደንብ አሪፍ አማራጭ ነው። ይሄ እንግዲህ እንደምታየው ሳተን ነው። የውጭ ሳተን የሚባሉት ሳተኖች ናቸው። በጣም ነው የሚያምረው። እርድ ከለር ነው የሚባለው እና ብዙ ከለሮች አሉት። በጣም ውበት ያለው ልብስ ነው። ጨርቅነቱም ቅልል ያለ ነው። በጣም የሚያምር ልብስ ነው። እንትን ይላል። ይሄኛውም እንደምታየው ይሄኛውም ሳተን ነው። ይሄም የውጭ የሚባለው አይነት ነው። ጨርቅነቱ ቅልል ያለ ነው። አረንጓዴ ነገሮች እና ቀይ ነገሮች ጣልጣል ያለባቸው ናቸው። ቀጣይ ማሳይሽ ደግሞ የዚህኛው ከለር ደመቅ ያለ ነው። የዚህኛው ከለር ሁለተኛ አማራጩ ነው። ይሄኛው በቢጫ ለሚፈልግ እሱ በቀይ መፈልግ ሰው ደግሞ ይሄን ማግኘት ይችላል ማለት ነው። ቀጣይ ደግሞ ይሄኛው ይሄን መሰለኝ ሌላ ቀይ ያለ ቢጫና ቀይ የተቀላቀለበት ልብስ ነው። ይህ በጣም ውበት ያለው ልብስ ነው። ሳተን ልብሶች ዲዛይን ይጠይቃሉ። ከሽፎን በፈለግሽው አይነት እንትን ብትሰሪው ብዙም እንትን አይልም። ሳተን ልብሶች ግን ዲዛይን ቢያገኙ በጣም የሚያምሩና ውበት ያላቸው የውጭ ልብሶች የምንለብሳቸው አይነት ስታይል ያላቸው ጨርቆች ስለሆኑ ዲዛይን ሊመጣላቸው የሚችሉ አይነት ልብሶች ናቸው እና እነዚህ አልቀው በፈለጉት ነጠላ ይሄኛው 8500 በፈለጉት ዲዛይን ይህ እነዚህ የሸፒ ስታይል ራሱ ቢሰሩ የሚያምሩ ናቸው። ምክንያቱም ስስ ጨርቆች ስለሆኑ እንትን ይላሉ። መልካም። እሺ ቀጣይ ማሳይሽም ደግሞ እነዚህኞቹ ሽፎኖች ናቸው። እንደምታዩ ከለሩ በጣም ነው የሚያምር። በጣም የወደድኩት ከለርና
ውበት አለው። የሚያደርገውም ደግሞ ጉልት እንዲል አድርጎታል። ፈርጦቹ ደግሞ እንደዚሁ በቅጠል መልኩ የተሰሩ ፈርጦች ናቸው። በጣም የሚያምርና ውበት ያለው ልብስ ነው። ቆንጆ ነው፣ ያፈካል። የዚህኛው ደግሞ ሌላ ከለር አለው እንደዚህ እንደምታየው። በአረንጓዴ ደግሞ ለሚፈልግ ሰው በአረንጓዴ ደግሞ ከለር አለው። ይሄ በጣም የሚያምርና ደመቅ ያለ ልብስ ነው። በግሩፕ በተለይ ለግሩፕ በጣም የሚያምር ልብስ ነው። ይሄኛውም ቢሆን ያንኛውም ያምራል። ለፕሮግራም ለፈለጉት ፕሮግራም የሚለበስ ነው። አሁን ደግሞ ፋሽን ነው ሽፎን እየለበሱ በዓላትን ማክበር ከተፈለገ ይቺን ስታይል እቺ ነገር ከነጠላ ላይ በቻይና ጨርቅ በሚባሉ ነጠላዎች ላይ ይህን ጥልፍ በመጥለፍ እንደዚህ ውበቱ እንዲመጣ ማድረግ ይቻላል። ምክንያቱም ይህን ከለር በጥልፍ ማምጣት ይቻላል። በጥልፍ መምጣት ስለሚችል ውበቱ የበለጠ ይመጣል እና ይህም ልብሶች በፈለጉት ዲዛይን እና እንዳልኩሽ በፈለጉት ነጠላ አማራጭ በቻይና በሚባለው ጥልፍ ላይም ተጠልፎም ኖርማል ነጠላ ተሸምኖም ቢሆነው በፈለገው ወይ ተሰርቶ ይሄኛው 10,000 ማለት ነው። 10,000 ብር። በጣም ስለሚያምርም ነው ውድና ቆንጆ ነው። ፈርጦችም ስለማይለቁ ለዛ ነው እንደዛ ይሆናል። ቀጣይ ደግሞ እንዲሁ የፈርጥ ዘመን ነው። በጣም ይሄ ደግሞ በጣም ነው የሚያምረው። በጣም ውበት ያለው ልብስ ነው። እንደምታየው ሰማያዊ ከለር ለሚፈልግ ሰማይ የማይፈልግ ሰው ራሱ ይፈልገዋል ይሄን ልብስ በእርግጠኝነት። በጣም የሚያምር ልብስ ነው። በጣም ይሄ እንደምታያቸው ፈርጦቹ አይለቁም። እነዚህ ሲታጠቡም ሲሉም የሚለቁ አይነት አይደሉም እና በጣም ውበት አላቸው። ፈርጥ አጣጣሉም ዲዛይኑም ደስ ይላል። ይሄኛውም እንደሱ አይነት አሰራር ሆኖ አበባ ተጨምሮበት ማለት ነው። ያነ ቅጠሎቹ ብቻ ናቸው። ከለሩ ደግሞ በአረንጓዴ ከለር ማለት ነው። ይሄም ራሱ በጣም በደንብ የሚሆን ነው። አዎ ኢድ በቃ እኛ ቤት ነው ከነስካርፑ በጣም ነው ተሰርቶላቸው በጣም የሚያምር ልብስ ነው። ይሄና ይሄም አንድ አይነት ናቸው። አሪፍ አማራጮች ናቸው። ዋጋቸውም እንግዲህ እንደዚህ እንደ ውበታቸው ቆንጆ ዋጋ ነው። አልቆለት ይሄም በፈለጉት ነጠላና አሰፋፍ 11,000 ማለት ነው። 11,000 ብር 11,000። ይሄኛውም ቀጣይን ማሳይሽን እንደዚሁ ይሄም በማይለቀው ፈርጥ የተሰራ ነው። ይሄ ራሱ በጣም ቀለል ያለ ነው። በጣም ደማቅ የሚባል አይደለም፣ ግን በቃ በጣም የሚያምር ውበት ያለው ለግሩፕ ሁሉንም ከለር የሚፈልግ አሁን ደመቅ ያለም ፈዘዝ ያለም የሚፈልግ ሰው መካከለኛ ሆኖ ሊስማማበት የሚችል አይነት ከለር ያለው ልብስ ነውና በጣም ነው የሚያምረው። እንደነዚህ ፈርጦች አሉት። ባይዘው እነዚህ ያሳዩአቸው ብቻ አይደሉም ከለሮች፣ የተለያዩ ከለሮች አሉ። ግን ሁሉንም በአንድ ጊዜ መያዝ አይቻልም፣ ቦታም አይበቃም በሚለው ነው እንጂ አማራጭ አለ። ይሄኛውም እንደዚሁ አልቆለት ልብሱ 9 ነው። 9,000 ብር 9,000። እቺንም እንደምታያት ያት ሰሳ ያሉ ሽፎኖች ናቸው። በጣም ነው የምታምር። ብቻውን ለኢድ እናቶች በጣም የምታምረች ስካርፕ ኢቭን ቢወጣላት በጣም የምታምር ከለር ነች። ይሄ ተሰፍቶ ሲለበስ በጣም ነው የሚያምረው። በቀጣይ ደግሞ የተሰፉ ልብሶችን በደንብ እናሳያቸዋለን። ማለት ሽፎን አሰራራችንን ደግሞ የበለጠ እንዲያዩት በተለያየ ዲዛይን እንደሚሰራ የብትን ጨርቆችንን አይተውናል። ይሄን የሽፎኖችን ደግሞ እንዴት እንደምንሰራ እናሳያቸዋለን ማለት ነው። ይሄኛውና ይሄኛውም እንደዛው አንድ አይነት የጨርቅ ታይፖች ናቸው። ዲዛይናቸው ነው የሚለያይ። ይሄኛውም እንደምታዩ በጣም ነው የሚያምረው። እቺ ቀሚሷ የታችኛው ፓርት ቢሆን እሷ ጋር እዚህ የጥበብ ልብስ ስንሰራ እዚህ ጋር ወገቧ ላይ የምናረጋቸው ዲዛይኖች አሉ አይደል? እነሱን ዲዛይኖች እዚህ ጋር በማድረግ የበለጠ ውበት እንዲኖረው ሻርፕም ደግሞ ቢወጣለት በጣም ያምራል። ስለዚህ ሙስሊም እናቶች ኢቭን የኛዎቹ ለወጣቶች ለኛም መሆን የሚችል አይነት ልብስ ነውና ሁለቱ ኢድ በቃ እናንተ ቤት ነው። በጣም የሚያምሩ ያዝሻቸው ልብሶች በጣም ሁለቱም እንደዚሁ አልቆላቸው በፈለጉት ነጠላ መሰራት ይችላል። ዋጋው 9,500 መልካም። ይሄኛው ደግሞ ቀጣይ ማሳይሽን ይሄኛውን በፈርጥ ነው የሚተሰራ። የፈርጥ ልብሶች እንትን ይላሉ እነዚህ ከለሮች እንትን ላይ ካለ ፎቶ ላይ ከለሮችን ወይ ፎቶ ላይ በፎቶ ቪዲዮ ላይ እናስገባላቸዋለን። ይሄኛውም ሌላ ከለር አለው፣ አማራጭ ከለር አለው። ግን ያው እኛ ለጊዜው ይሄን ያዝ ነው። ሌሎቹ ስራ ላይ ስለሆኑ አልያዝ ነው።
ይሄም እንደዚሁ በሚያምር ሁኔታ መሰራት ይችላል። ከለሩ በጣም ነው የሚያምረው። በጣም የሆነ ብዙ ከለሮች ነው ያሉት፣ ግን በቃ ሁሉም ተጣምረው ውበት ያላቸው እና በጣም ቆንጆ ልብስ ነው። ይሄም እንደዚሁ አልቆላት 9000 ከፈለገው ነጠላ አይነት ጋር ማለት ነው። እችም ያት እንዴት እንደምታወር በጣም ውበት ያላት ልብስ ነች። እዚህ ነው መደቧ። ያው አታም በጣም ቆንጆ ፈርጥ ደግሞ ብዛት የማይፈልግ ባይ ዘ ወይ ፈርጥ ሽፎን ላይ ማድረግ የሚፈልግ ሰው ላይክ እንደዚህ ከመሰፋት ውጭ ደግሞ እንዲደረግለት የሚፈልግ ሰው ደግሞ ፈርጥ የጥበብ ፈርጦች እንደምናረጋቸው ደግሞ እዚህ ላይ ማድረግም እንችላለን። ይሄም እንደዚሁ በጣም ነው የሚያምረው። በፈለጉት አሰራርና በፈለጉት ነጠላ መሰራት ይችላል። ይሄ አልቆለት 8500 ማለት ነው። 8500 መልካም። እሺ ሳራ፣ ሌላስ? ለዛሬ ያዘጋጀውላችሁ የሽፎን አይነቶች እነዚህ ናቸው። እንዳልኩሽ ቪዲዮ ላይ ፎቶ ላይ እንጨማምርላችኋለን ያሉ ከለሮችን አማራጭነት እንጨምርና እናሳያችኋለን። በሽፎኖቹ እነዚህ ይመስላሉ። አሁን ደግሞ ያለቁ ብትን ጨርቆችን እናሳያለን። ተሰፍተው ያለቁ ልብሶችን። መልካም። እሺ ቀጣይ ደግሞ የማሳይሽ በባለፈው ላይ ብትን ጨርቆችን አስተዋውቄ ደንበኞቻችን የወደዷቸውና የታዘዙ ልብሶችን ነው ማሳይሽ። ይሄ እንደምታየው መደቡ ቬጅ እና በሰማያዊ የተሰራ ነው። እንደምታየው ይሄኛውን ፓርቶች ተጠቅመን ነው ከወገብ በላይ ዲዛይን አድርገን እየሰራ ነው። ከለሮቹ ይመሳሰላሉ። ያው ሰው ብዙ ጊዜ ላይኛው እና ታችኛው አይመሳሰልም ይላል። ታችኛው ላይ እና ላይኛው የማይመሳሰልበት ምክንያት ታችኛው ላይ አብሮ መነኖቹ ስለሚሸመኑ መነኖቹ ከለሮቹን ያፈዟቸዋል። ይሄኛው ግን መነኖቹ ላይ ነው ጥልፍ የምናስቀምጠውና ትንሽ የከለር ልዩነት ሊኖራቸው ይችላል። ግን ይሄኛው በጣም የተጠጋጋና ራሱ ኤግዛክት በሚባል መጠን የተሰራ ልብስ ነው። ዲዛይኑ እንደምታየው ራሱን ኤግዛክት ነው ያስቀመጥነው። እንደዚህ እንዲሆንላት ስለፈለገች ደንበኛችን በዚህ መልኩ ቆንጆ አድርገን ሰርተነዋል ማለት ነው። ያው ይሄ እንግዲህ እንደሚታወቀው ዋጋው 16000 ብለን ያወጣ ነው። ግን ይሄ ከወገብ በላይ ያለው ሙሉ ጥልፍ ስለሆነ 18000 ማለት ነው ዋጋው። 18000 ይጨምራል። አልቆለት እንደዚህ አይነት አሰፋፍ ከፈለጉ 18000 ማለት ነው ዋጋው። ቀጣይ ደግሞ እንግዲህ ማሳየሽ ታችኛውም ላይኛውም ጥልፍ የሆኑ ልብሶች ናቸው። ታምራለች በጣም። እንደምታየው እንግዲህ ያንና ያነ የቅድሙን ዲፈረንሱን ነግሬሻለሁ፣ የጥልፍ ዲፈረንሱን። ይሄና ይሄን ደግሞ እንደምታየው ኤግዛክት እና ራሱ ነው። ምክንያቱም ሁለቱም የተቀመጡት መነን ላይ ስለተጠለፉ የዚህኛውም ዲፈረንስ አይፈጥርም ማለት ነው። ይሄኛው እንደምታየው የተሰራው ታችኛው ላይ ቬጅ እርሳስ ከለር እና ሰማያዊ ነገሮች ተቀላቅለውባቸው ነው የተሰራ። ግሪን ፓርቱ በጣም ያበዛ ያለበትና የሚያምር ዲዛይን ያለው፣ በፈርጥ ደግሞ እንዲሁ እጅብ ያለና በጣም ቆንጆ ያለ ከለር ነው። በጣም ወርቅ የሆነ ልብስ ነው። ይሄ ለፕሮግራም ለሚዜዎች ታዞ የተሰራ ልብስ ነው። እንደምታየው ወገቡ ላይ ደግሞ እንደዚህ አይነት ዲዛይን እንዲኖረው ቆንጆ አድርገን ልሙጥ ከሚሆን እንደዚህ የሚያምር ቅርጽ እንዲኖረው አድርገን ሰርተነዋል። አንገቱንም እንደምታየው በጣም ነው የሚያምር። ፈርጦቹም አሉት። ከላይና ከታች ያለውም ጥልፉም ተመሳሳይና ውበት ያለው ልብስ ነው። ይሄ ደግሞ እንደዚሁ አልቆለት 28000 ነው። እንደምታየው ይሄንና ይሄኛው ያው ለእንትን የታዘዝ ነው ስለሆነ የግሩፕ ስለሆነ ስራቸው እንደምታየው አንድ አይነት ስራ ያላቸው ናቸው። ያምራል ደግሞ እጅጌ ጉርድ መሆኑ ቀለል ያለ በጣም እጅጌ ጉርድ መሆኑ ያው እንግዲህ ለነሱ ለመዝናናትም ለምንም አሪፍ ነው። እጅጌ ጉርድ መሆኑ የበለጠ ነው እንደዛ ሲሆን ምቹ ነው። ይሄኛውን ደግሞ ሳስታውቅሽ እንደምታየው ታችኛው መደቡ ሲልቨር እርሳስ ነገር የተደረገበትና ከላይ ላይት ፒንክ የሚባል ከለር ያለው ነው። ዲዛይኑንም እንደምታየው በጣም የሚያምር ነው። ውብ የሆነ ጥለት ነው። ጥለቱ ዝም ያለ ግን ሻይን ያደርጋል በደንብ። እና ይሄም ልብስ ደግሞ እንግዲህ እንደምታየው ከላይ በጣም እንደዚህ ቆንጆ አድርገን ተመሳሳይ አድርገን ቆንጆ አድርገን ሰርተነዋል። እጅየው እንደምታየው ዲዛይኑ በጣም ነው የሚያምር። እዚህ ጋር ጥልፍ ኑሮት አምባርና ጥልፍ ኑሮት። ቀጣዩ ፓርት ደግሞ እንደዚሁ ቬል የሆነ ልብስ ነው። አንገቷ ሲምፕል ቪ ብትሆንም ወራጅ እንትን እንዲኖራት ተደርጎ ስለተሰራ በጣም ውበት አላትኝ ልብሷ። ዲዛይኗ በጣም ነው የሚያምረው። እንደምታየው ጥልፉም ደግሞ በጣም ተጠጋጋይና የሚመሳሰል አይነት ጥልፍ ነው ያለው። ወገቡ በላስቲክ ነው የሚሰራው። እንደፈለጉ ማጥበብ
ማስፋት ይቻላል። እንዲሁ ደግሞ ይሄው እንደሚተለመደው ከውስጥ መነንም አለው። ይሄ ተደራቢም አላቸው። ተሸፍነው ነው የሚሰሩ። ያው የሴቶቻችን ሄል ስለምናደርግ ሄሉ ልብሱን እንዳይጎትትብን እንደሱ ተደርጎ ነው የሚሰራ። ይሄ እንግዲህ እንደምታዩ በጣም የሚያምርና አሰራርና ውበት ያለው ልብስ ነው። ይሄ እንዲሁ አልቆለት 15000 ማለት ነው። 15000 ብር። 15000 ቆንጆ ነች። በጣም ውብ ልብስ ነች። ቀጣይ ደግሞ ማሳይሽ ይሄኛው ልብስ ነው። እንደምታዩ ጥለቶቹ በዳይመንድ እና በወርቃማና ዳይመንዶች አንድ ላይ ሆኖ ከዛ በሲልቨር የተሰራ ልብስ ነው። ይሄኛው የስፌት ሲልቨር ከለር ነው። የሳባ የሚባለው የኛ አይነቱ ሳይሆን ጥልፍ የምንሰራበት ሳይሆን የስፌት ጥልፍ የሚሰራበት አይነት መደብ ያለው ልብስ ነው። በጣም ነው የሚያምረው። እንደምታዩ ደግሞ ከላይ እንዲሁ ቆንጆ አድርገን ሰርተነዋል። ባለቤቱ የፈለገችው አንገቱ ኦ እንዲሆን ነው እና ኖርማል ይሄ ብትን ዝርግፍ የሚባለው አይነት ስፌቶች እንዲኖረው የተፈለገው ውበት እንዲኖረው ቀበቶ ጨምረንበታል። እንዲሁ በጣም ያምራል። እንዲያምር አድርጎታል። በጣም ውበት አለው። ቀበቶ ካልተፈለገም እንዲሁ ቀበቶውን አውጥተን እንዲሁ ኖርማል ልብስ ሆኖ እንደዚህ ፕላስቲኩ ያው እንደሚታወቀው የሚለቅና የሚጠብ ነው። ከፈለጉ ማስፋት ይቻላል። ቀጠን ያለ ሰው ከሆነ ደግሞ ጠበብ አድርጎ እንዲለብሰው ተደርጎ የሚሰራ ልብስ ነው። እንዲሁ በጣም እንደምታየው በጣም ቆንጆና ውበት ያለው ልብስ ነው። ጉልት ያለች ነች። ከላይና ከታች ያለውንም እንዲሁ ለማመሳሰል በጣም ሞክረናልም። እንዲሁም መስሎ ላይ ይሄ እንዲሁ አልቆላት 17000 ማለት 17000 ብር 17000 ነው። ይሄ ቀጣይ ደግሞ ማሳይሽ የቻይና ጨርቅ ልብስ ነው። ኖርማሊ የቻይና ጨርቅ ልብስ የተለመደው ወፍራም ነው የተለመደው። ይሄ ደግሞ ያው እንደ ሳሳለች ነች። አንድ አይና በሁለት የሚባለው ሁለት አይና በሚባለው አይነት አሰራር የተሰራ ነው። በፊት የምንሰራቸው 3 አይናና 4 አይና በሚባለው ወፈር ያለን የነበረ። ይሄኛው ደግሞ እንዲሁ የመነንን አይነት ታይፕ እንዲኖረው ተደርጎ 2 አይና የተሰራ የቻይና ጨርቅ ነው። እንደምታያት ሆኖ አሪፍ አድርጎታል። ቀለል እንዲል አድርጎታል። በደንብ በጣም ቆንጆ እንዲሆን አድርጎታል። እንደምታያት በቀይ ልብስ የተሰራች ናት። ልብሷ ወራጅ ሆና መስቀል ያላት እጅም እንደምታየው ኖርማል ዝርግፍ በሚባለው አይነት ስታይል የተሰራ ልብስ ነው። ላስቲኩ እንዲሁ የሚላላና የሚጠብ ነው። አሻንጉሊታችን ትንሽ እንትን ስለምትል ሳይዟ አልሆናትም እንጂ እንደዚህ አይነት ልብስ ነው የተሰራው። ለግሩፕ ነው። የተለያዩ ብዙ ሰዎች ናቸው የተሰራ። ግን ያው እንደ እንትን ይሄው አንድ አይነት እንትኖች ናቸው። አሰፋፋቸው አንድ አይነት ነው። ምርጫቸው አንድ አይነት ነው። ሰዎቹ በአራት ማዕዘንም በፈለጉት አሰራርም ወራጅ ባልሆነም ሆነ በተፈለገው በይሄ ከለርም መቀየር ይችላል። ኢቭን ይሄኛው ራሱ ከለሩ መቀየር ይችላል። በተለያየ ከለር መሰራት ይችላል። ምክንያቱም የቻይና ጨርቅ ስለሆነ መነን ፓርቱንም ጥለት ፓርቱንም በተለያዩ ከለሮች እየቀያየርን መስራት እንችላለን። አሰፋፍም እንዲሁ እየቀያየሩ መሰራት ይችላል። ይሄ አልቆለት ልብሱ 12000 ነው። 12000 ብር ነው። ነጠላውም እንደምታዩ እንደ አይነት እንትን የተሰራ እንደዚሁ በቻይና ጨርቅ ተመሳሳይ በሆነና ሳሳ ባለ መነን የተሰራ ነጠላ ነው። ለዛሬ ያዘጋጀሁልሽ ልብሶች እነዚህ ናቸው። መልካም። እሺ፣ ቀጣይ ደግሞ ቆንጆ ቆንጆ ነገሮችን ሰርተን እናሳያለን እና እናመሰግናለን ስለመጣችሁ። መልካም። እሺ ሳሮን፣ እኛም እናመሰግናለን። በሁሉም በሽፎኑም በሀገር ልብስም አማራጭ በጣም አሪፍ ልብሶችን አሳይተሽናል። እነዚህ ልብሶች ደግሞ ማዘዝ ለሚፈልግ አድራሻሽ እና ስልክ ቁጥርሽ እንደዚህ ንገሪኝ። ኦኬ፣ እሺ። አድራሻዬ 22 ከጎላጎል ወደ ቦሌ የሚወስደው መስመር ላይ በወርቁ ህንጻ ፊት ለፊት ሚዮብ የሚል ህንጻ አለ። ከሱ ሁለተኛ ላይ ሳሮን ዲዛይን ብለው ቢመጡ ያገኙናል። በዋትስአፕ እና በቫይበር እንዲሁም ደግሞ ቲክቶክ ላይ ማግኘት ይችላሉ። እኛን ቲክቶክ ላይ ሳሮን ዲዛይን በሚለው ያገኙናል። በስልክ ማግኘት ለሚፈልጉ ሰዎች ደግሞ 0915862149 ነው። እንዲሁም ታች ላይ እናስቀምጣለን። መልካም። አመሰግናለሁ። እኔም አመሰግናለሁ።